بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم እና لا عن اشياء ان تبدي لكم تسؤكم አንዳንድ አላስፈላጊ ጥያቄዎችን ነብዩን አትጠይቁ እነዛ ጥያቄዎች መልሳቸው ሲሰጥ እናንተን የሚያስከፋ ሆኖ ሊመጣ ይችላልና በማለት አላህ Subhanahu Wa Ta'ala ካላስፈላጊ ጥያቄዎች እንዲርቁ አደረገ ማለት ነው። አንዱ ደግሞ ግመል ጠፋው። ግመል ሲጠፋው በአካባቢ ዙሮ ደክሞ ሲያቅተው ለምን ነብዩን አልጠይቅም ብሎ መጣ ማለት ነው። ሱብሃንአላህ መጣ ረሱላህ አይነ ጀመል ያላቸው ግመል ጠፍቶብኝ ይሄን ያህል ቀን ደከምኩኝ አላገኘሁትም የት እንዳለ ጌታውን ጠይቀው ያፈላልጉልኝ ያላቸው። ያውን ጥያቄ ለነብይ መቅረብ አለበት። እንግዲህ በዛ አይነት ማን የጠፋ ካፈላጊ ተደረጉ ማለት ነው። ይሄን ጊዜ ይሄ ጥያቄ አይመጥንም። እንግዲህ ለነብይ መጠየቅ የለበትም። እንኳን ነብይ ቀርቶ ማንም አንዴ ተራ ባለስልጣን አንዴ በደዊ መጥቶ ግመል ጠፍቶብኛልና አፋልገይ ቢል ተቀባይነት የለውም። ይሄንን በሚልበት ጊዜ አላህ ግን Subhanahu Wa Ta'ala መልሱን ያሳውቋቸው ነበር። አንገቱ ላይ ገመድ ያስረህለት አልነበረም አሉት። አዎን። ስለዚህ በገሌ በረሃ ሸለቆ ውስጥ በእንደዚህ ቦታ ሲሄድ ምልክት ሰጡት። የእንጨት ላይ ያቺ ገመዷ ጠለፈችውና በዛ እንትን ሲል ተጠምዝዞ እዛ ሙቶ ታገኘዋለህ ሄደዋሉት። እዛ ሲሄድ እንዳሉት በገዛ ገመዱ ታንቆ ያው እንጨት ይዞት ሙቶ ተገኘ ማለት ነው። ይህ አይነት እንግዲህ ጥያቄ ያለ ቦታው ነው። ነብዩን አላህ የላከው የእሱን ሸርዕ እንዲያስተምሩለት እንጂ የጠፋ ገመል እንዲያፈላልጉ አይደለም ማለቱ ነው። ወይን ተስአሉ አና ይነዘሉ القرآن تبدلكم እነዚህን አላስፈላጊ ጥያቄዎችን ጊዜ ቁርአን በሚወርድበት ክፍለ ጊዜ እስከ ጠየቃችሁ ድረስ መልሱ ይሰጣችኋል። ያው አሁን እንደተጀረገው ማለቱ ነው። ምክንያቱም የአላህ መልእክተኛ ተጠይቆ የግድ መልስ መስጠት አለበት። ለምን አላውቅም ካለ አስፈላጊ ነገር ታዲያ ታላወከኛ ትሻለም ሊሉት ነው ማለት ነው። እንዳይሉት ጥያቄውን ካነሳችሁ ለነብዩ መልሱን መስጠት ያይቀርም። ግን እነዛ ጥያቄዎች መልሶቹ ችግር ፈሽ ሳይሆኑ ምናልባት ለእናንተ መጥፎ መርዶ ሊሆኑባችሁ ይችላሉና ብትተው ይሻላል። ይሄ ጥቅቅንና የግለሰብ ጥያቄዎችን እዛው ስበርሳችሁ አድርጉ እንጂ በነብዩ ደረጃ በሆነ ባልሆነ የሄዳችሁ ጉንጫ አልፋ ጥያቄ አታቅርቡ። ይሄን ካደረጋችሁ ግን ያልሆነና አስቀያሚ መልስ ልትሰጡ ትችላላችሁ ይላል። ተበደለኩም ማለት ተظهر لكم اجوبتها ማንኛውም ጥያቄ ተጠየቃችሁ መልሱ ይገለጥላችኋል። عفى الله عنها እስከዛሬ ግን ማወቅም ባለማወቅም ነብዩን አላስፈላጊ ጥያቄ እየጠየቃችሁ ያደረቃችሁ ብትገኙም አላህ ይቅር ብሏችኋል። والله غفور حليم አላህ ምሕረተ ሰፊና ታጋሽ ነውና የነብዩን ክብር በመንካታችሁ ወንጀል ሊጻፍባችሁ ቢገባም ግደል ለማለፊያችኋለሁ ወደፊት እንዳይለመዳችሁ አለ። قد سألها قوم من قبلكم የዚህ አይነት አላስፈላጊ ጥያቄዎች ከናንተ በፊት የነበሩ ሰዎች ቀደምት ነብያትን ጠይቀው ነበር። እነ ሙሳን እነ ኢሳን ይጠይቋቸው ነበር እንደዚህ አላስፈላጊ ጥያቄ ማለት ነው። ثم اصبحوا بها كافرين እነዛን የጠየቋቸውን ጥያቄ መልስ ሲሰጧቸው እንደገና በዛ በመልሱ ሳቢያ ለኩፍር የተጋለጡ ሰዎች አሉ። እንግዲህ ያልሆነ ጥያቄ የጠየቀ ሰው በመጠቀም ፈንታ ጉዳት ላይ የሚወድቅ ለመሆኑ ታሪክን ጠቅሰን እናስረዳቸዋለን ማለቱ ነው። በነ ሙሳ ጊዜ በነ ሱለይማን በነ ዳውድ ጊዜ በነ ኢሳም ጊዜ ያላስፈላጊ ጥያቄ እየጠየቁ በዛ ጥያቄ ሰበብ አላህ ያመጣውን መልስ ገቢራዊ ማድረግ በመተዋቸው አላህ ተቆጥቶ ያጠፋቸው ሰዎች አሉ። እናንተም እንደዛ እንዳትሆኑ ነው ማስጠንቀቅ ይላል ማለት ነው። ለምሳሌ በነብዩላህ ኢሳ ጊዜ ማኢዳ ውርድልን ይላል። እዚሁ ሱራ መጨረሻ ላይ ይመጣል ቂሷው እና ጌታህን ማኢዳ ውርዶ እንዲጋብዘን ጠይቅልን ሲሏቸው ይቅርባቸው የነገር አያስፈልግም አሉ። لا نريد أن نأكل منها وتطمئن قلوبنا ونعلم أن قد صدقتنا አሉ። እና ይሄን ነገር ካደረክኮ የአላህን በረከት ለመቋደስ ፈልገን ነው አንተ ደግሞ እውነት የአላህ መልእክተኛ መሆን እንድረጋገጥልን ብለን ነው ብለው ሙጥኝ አሉ። ያን ጊዜ እሺ ብለው ዱዓ አደረጉ። ኢሳ ያ ማኢዳ ወረደ ከሰማይ እየታየ እንደዚህ በአየር ላይ የተውለበለበ ማለት ነው። እና የተለያዩ ጣፋጭ ምግቦች የተሞላበት ሰሃን ወይም ምንድነው ስፍራ ነገር ወረደ። እና ሲመጣ በጣም ደስ የሚል ጠረኑ ራሱ በጣም ወዲህ የሚል ነገር ኑና ብሉ ሲሏቸው
አንተ ጀምርልና አሉ እሳቸው ደግሞ በአጋጣሚ ለኔ ብለው አልጠየቁም የነ አላህ ነብዩ ጥንቁቅ ናቸው እነዚህ ሰው ይጠይቅልን ብለዋቸው በእነሱ ስም ነው የተጠየቀው ስለዚህ አሁን ሲመጣ ኑቶሎ ብሎ ይሄ የጠየቃችሁት ነገር መጥቶላችኋል ሲባሉ ለአንተ ጀምርልን አሉ እኔማ ያልታዘዝኩትን አንተ ብላል ተባልኩም ለሰዎቹ ስጥ ነው የተባልኩት እና ዝም ብላችሁ ብሉ ሲለው አንተ ያልበላውን ታዲያ ምን መርዝ ሆነ ምን አውቀን ነው አሉ ተመልከት የአላህ ነብይ Subhanahu Wa Ta'ala እና አንተ ያልቀመስከውን ነገር እንዴትኛ እንበላለን አረ ብሉ ጣጌታ እኮ ነው የላከላችሁ ጠይቃችሁ አይደል ያስመጣችሁት አሁን እሺ አብረን እንብላ እኔ እንዴት አድርጌ ያላዘዘኝም ጌታ በዚህ እንግዲህ አተካራ ተፈጠረ ማለት ነው ከዛ በኋላ እነሱ እንግዲህ አንተ ታልበላ አልበላም ብለው አመጹ ያስመጡትን ምግብ ማለት ነው ከዛ ጠየቁ ኢሳ ሰዎቹ እንደዚህ ብለዋል ምግቡን አንቀበልም አሉ በሚል ጊዜ ይሽታዋቸዋል አላህ ተዋቸውና ስንት የተራበ ምስኪን ሞልቷል ጎዳና የወደቀ ምስኪኖችን ጥራና አይነ ስውሩን አካለ ዘንኩሉን የተለያየውን ደካማ አምጥተህ አብላ ምስኪን እንትና ምግብ ካገኘ ከታመጣ አይልም ብሎ መብላት ነው ሲጥጋበኛ ስለሆነ ነው መጀመሪያው ነው ሌሎችን ጋብዛለ በሰፈር ዙረው ጠሯቸው እነዛን የጎስቋላዎችን እነዛ ሲመጡ ጥርግ አድርገው በሉ ምንም አልጠየቁ ማለት ነው ያነ ቆማጣ የነበረው ወዳውኑ ጣጣቱ በቀለና ተስተካከለ እውር የነበረው አይኑ በራ ደንቆሮ የነበረው ሰማ ሱብሃንአላህ በረከት ያን ሲያው ይሁዶች ይሄ ነገር ጥሩ ነበር እኛ ምን በላለን አሉ ፋተል አዋናኑ ተለውጣል ተዘውሯል እንግዲህ እናንተ አይደለም ካሁን በኋላ አላህ ለነሱ ሐወለው አላችሁ አንተ ምቀኛ እኛ ያስመጣነው እንደገና ለነሱ ተሰጣል እንዴ እንቢ ብላችሁ ሱብሃንአላህ ይሄ ነገር እንግዲህ ለምንድን ነው በነብዮች ላይ ተሸኩክ ማድረግ ተንኮል አይሰሩም የአላህ ነብዮች ኡመና ናቸው እነሱ ራሳቸው ፈልገው ጠይቀው ያስመጡትን ነገር አንበላም አሉ እና አንበላም ካሉ ለሌሎች ስጣለ ለሌሎች ሰጥ ደግሞ እንደገና ሰጣብን ብለው የየው ማለት ጀመሩ ማለት ነው ይሄንን ቀዳሚዎቹ የዚህ አይነት ስተት ሲፈጽሙ ቆይተው በዚህ ጠፍተዋል ተሳስተዋል አሁንም እናንተ የዚህ አይነት ነገር እንዳይመጣባችሁ ነው አላስፈላጊ ጥያቄዎችን ለነብዩ አትቅርቡም ብለው ይላል ثم اصبحوا بها كافرين በእነዛ በጥያቄዎቻቸው ሳቢያ የአላህ ነብያቶች በመከራከርና በማዳረቃቸው ለኩፍር የተጋለጡ ሰዎች አሉ እናንተም የዚህ አይነት ስተት እንዲያትደግሙ ነው ማስጠንቀቂያ ይላል ما جعل الله من بحيرة ከዛ በማያያዝ ደግሞ በጃሂልያ ጊዜ እንዲሁ ተመሬት ተነስተው ሰይጣን እንደነገራቸው የተለያዩ አላህ የፈቀዳቸውንና ንጹህ የሆኑትን ምግቦች ይከለክሉ ነበር ያንንም ነገር አላህ የማይቀበለው መሆኑን ይገልጣል ከዚህ በኋላ ማለት ነው ما جعل الله من بحيرة በሂራ የምትሏትን እንስሳ አይነት አላህ حرام አላደረገባቸው ወላ እሱ አላህ እንድትከበር ወይም እንድትታዘዝ አላዘዘም ማለት ነው ሳኢባ የምትባለውንም እንደዛ ወሲላ የሚባለው ሐም የሚባለውንም አላህ ሸርዕ አላደረገውም ይሄንን ህግ አላወረደላችሁም በላቸው ይላል ወላኪን الذين كفروا ግን ከናንተ በፊት ካዲ የነበሩት ህዝቦች በጃሂልያ የነበሩ ጥቃቶቻቸው يفترون على الله الكذب በአላህ ላይ ውሸትን ይቀጥፋሉ አላህ ያላዘዘውን ነገር እንዳዘዘ ያልፈቀደውን ነገር እንደፈቀደ አድርገው ደንግገውላችሁ በዛ በደንቆሮዎች አመራር ነው እንጂ እነዚህ ነገሮች መከበር አለባቸው የምትሉት እኔ እነዚህን ጉዳይ አላውቃቸውም በላቸው ወአክثرهم لا يعقلون ቀዳሚ አባቶቻችሁ እናንተ እንኳን እንዳዋቂ አድርጋችሁ ብትከተሏቸው ብዙዎቹ አላዋቂ ናቸውና እነዛ አላዋቂዎቹ የተፈጠፏቸው አላስፈላጊ ኋላ ቀር ባህሎች እንጂ በእኔ ሸርዕ እነዚህ ነገሮች ታዋቂነት የላቸውም ሲል ያስጠነቅቃል ማለት ነው እና በጃሂልያ ጊዜ ሙሽሪኩል አረብ የተለያዩ እንስሳዎችን አላህ ፈጥሮላቸው እያለ ለተለያዩ ህገወጥ ተግባራት ያውላሉ ለጣዖት ግብር ያረጓቸዋል ማለት ነው ከነዛ አይነቶች አሁን የተጠቀሱትን እንደ ናሙና መጥቀሱ ነው በሂራ ሳኢባ ወሲላ ሐም አራት ነገሮች ማለት ነው እነዚህ ሁሉም እንስሳዎች ናቸው ግመሎች የቀንድ ከብቶች ፍየሎችና በጎች ናቸው በዚህ ስም የተጠሩት ማለት ነው እንዲያቀራረቡ እና በሂራ የምትባለው መጀመሪያ ግመሉ 5 ጥጃ ተወልዳለች በተከታታይ 5 ጥጃ ከወለደች በኋላ ትልቅ አገልግሎት ስለሰጠች
በርባታ አንድ ብቻዋን መጣ አሁን 5 እሷ ጋር 6 ሆኗል ማለት ነው። ይቺ ግመል እንግዲህ የተባረከች ናት እነዚህን ሁሉ ጥጃዎች ከወለደችልኝ ካሁን በኋላ እሷን አልጋልባትም ጭነትም አልጭናትም የተከበረች ናት ይላል ማለት ነው። ይለቃታል። ከዛ በኋላ የኖረችውን ያህል ኑራ በመጨረሻ ለጣዖት ግብር ነው የምትታረደው ማለት ነው። አላህ የሰጠው ኒዕማ ሹክሩን ለማን ነው የሚያደርገው? ለጣዖቱ ነው ማለት ነው። ይቺ ግመል እንግዲህ ለሱ ትልቅ አገልግሎት በመስጠቷ በመጨረሻ ነፃ ትደረጋለች እንዳትጫን እንዳትጋለብ ትደረግና በመጨረሻ ደግሞ ለጣዖት ሰደናዎች ጣዖቱን ለሚያስተናግዱ ሰዎች ይሄ እናንተ ነዝር ናት ብሎ ይሰጣል እነሱ ይጠቀሙባታል ማለት ነው። ይሄንን ከአላህ እንደመጣ ይናገራሉ ማለት ነው። እንግዲህ ጣዖት ህጋዊ ሆኖ ግብር እንዲሰጠው ማለት ነው። ወላ ሳኢባ የተባለችው ደግሞ አንድ ሰው አደገኛ መሚያመዋል በጣም ተስፋ የሚያስቆርጥ እና አልዲንም የሚልበት ደረጃ ላይ ይደርሳል። የዛ ጊዜ ነዝር ይነዘራል። እኔ ከዚህ በሽታ ድኜ ከተነሳሁኝ እገሊትን ግመሌን ነፃ አረጋታለሁ ለቁርባን ለጣዖት መድባታለሁ ይላል ማለት ነው። ለአላህ በማለት ፈንታ ያ በአጋጣሚ አላህ ያዲነዋል። የሚያዲነው አላህ ነው። እሱ ግን ያ ጣዖቱ እንዳዳነው ይቆጥርና ያን ግመሉን ወስዶ ለጣዖት ያርደዋል ማለት ነው። እስከዛም ድረስ ይለቀቃል። ያው የጣዖት ግብር ነው ይባላል። የተከበረ ነው። የማንንም እህል የማንንም ሳር ቢበላም አይነካም። ሳኢባ ነው ይባላል የቁርባን እንስሳ ስለሆነ ማለት ነው። ወሲላ የምትባለው እንዲሁም ደግሞ መንገድ ሂዶ አገሩ ለመመለስ ያዳገተው እንደሆነ በሰላም ሀገር ከገባሁም ይላል። ንግድ ሂዶም ያው ንግድ የተሳካልኝ የቀናኝ እንደሆን ብለው ያው በተለያየ ምክንያት ይነዘራሉ ማለት ነው። ወሲላ የምትባለው ደግሞ በጎችና ፍየሎች ላይ ነው። በጎችና ፍየሎች ይወልዳሉ፣ በእርባታ ይጀምራሉ። በሚጀምሩበት ጊዜ ሴት ጨቅላ በወለደች ቁጥር ሁሉ ጊዜ ለራሳቸው ያረጋሉ ማለት ነው። ወንድ ከወለደች ግን ለጣዖቱ ግብር ይመደባል ማለት ነው። ወንድ ከሆነ ጨቅላው ለጣዖቱ ነው። ሴት ከተወለደች ያው እሷ እርባታ ስላላት ለራሳቸው ያደርጋሉ ማለት ነው። እና ሴትና ወንድ ከተወለደች ደግሞ ወሰለተ አኻሃ ይላሉ። ይችለኛ ሴቷ ነበረችና አሁን መንታው ነው ከተወለደ ወንድሟን ታስከትላለች ይላሉ። ያላህን ለዘለጣዖቱ የተባለውን ይሰርቁታል ማለት ነው። ያው ሴት ጋር ነው የተወለደው እሱ የእህቱ መናጆ መሆን አለበት ይባልና ይወስዱበታል ማለት ነው። ወላሃም ይሄ ደግሞ የግመል ኮርማ ነው። የግመል ኮርማ 10 ጥጆች ካስወለደ በሱ ማለት በሱ በኩል 10 ጥጆች ከተወለዱለት ይሄ እንግዲህ በረቱን ሞልቷልና በጥጃ ባለውለታ ነው ማለት ነው። ስለዚህ የተከበረ ነው። አይጫንም ምንም ነገር አይደረግም። ልቅ ይደረጋል። በፈለገው ቦታ ተሰማርቶ የፈለገውን እህል የፈለገውን የሰው ሳር ቢበላ ክስ የሚለው የለም የሚከለክለው ነገር የለም ማለት ነው። በመጨረሻም እነዚህ ሁሉ ለጣዖት ግብር ነው የሚውሉት ማለት ነው። ይህንን ነገር እንግዲህ የፈጠረላቸው አላህ ነው። እነሱ ግን የተለያየ ስም በተለያየ ምክንያት እየሰጡ ለጣዖት ቁርባን ያደርጓቸዋል አላህ ሀዲ በማድረግ ፈንታ ማለት ነው። ይሄ ማድረጉ ደግሞ ሳይበቃ አላህ እንደዚህ አዟል። የቀደምት አባቶቻችን እንደዚህ ያረጉና ያቆዩልንና ይሄን ነገር ካላደረግን ራሱ አላህ ይቆጣብናል የሚለው ከአላህ ፍቃድ ጋር ያያይዙታል ማለት ነው። ያነ አላህ Subhanahu Wa Ta'ala አቋሙን መግለጥ አለብኝ አለና እነዚህ ሁሉ ነገሮች በእኔ ዘንዳ በዚህ መልክ እንዲሰጉ አልፈቀድኩም አልወደድኩም። ማን ነው ደግሞ ለጣዖት ረዲ አለህ በማለት ሁሉም ህገወጥ መሆናቸውን አረጋገጠ ማለት ነው። ግን ከየት መጣ የሚለውን ሲጠቁም ወላኪን الذين كفروا اجدادكم اباؤكم واجدادكم الكفار شرعوا لكم مثل هذه الشرائع እነዚህን የመሰሉ አስቀያሚና አሳፋሪ ቁርባኖች ለማይሰሙ ለማይለሙ ጣዖታቶች የመደቡላችሁ እነሱ ናቸው እንጂ እኔማ ለእናንተ መጠቀሚያ እንዲሆኑ እንጂ ለጣዖት ግብር እንዲሆኑ አላዘዝኩም ይላል ማለት ነው። በአላህ ላይ ውሸት ቀጣፊ የሆኑት አባቶቻችሁን ይሄን ያደረጉት ወአክثرهم لا يعقلون ብዙዎቻቸው ደግሞ አያውቁም። እናንተ እንደዋቂ መስሏችኋል። እነሱ የነገሯችሁንና ሲሰሩ ያያችሁትን ሁሉ በጭፍን ዝም ብላችሁ ተሰሩታላችሁ እንጂ እኔማ በማንኛውም ጊዜ በየትኛውም ሀገር እንዲህ አይነት ነገር አላዘዝኩም አልፈቀድኩም በላቸው ይላል። وإذا قيل لهم تعالوا እነዚህ አላዋቂዎች ታዲያ እስከዛሬ በጨለማው ዘመን የሆነ ያልሆነውን ነገር ከጣዖት ጋር ያዛመዳችሁ
ህገወጥ ነገር ስትፈጽሙ ቆይታችኋል አሁን ግን ብርሃን ፈንጥቋል ነብይ ተልኳል ታውን በኋላ አባቴ አያቴ እንዲህ ብሏል የሚለውን ተውትና ተዓለው ኢላ ማ አንዘለላህ ኢላ ሸርዒላህ አልመቲን አላህ ወደ ወረደው መመሪያ ኑቶሎ ሐላልና ሐራምን ለማወቅ ከፈለጋችሁ ቁል ተዓለው አትሉ ማ ሐረመ ረብኩም እንዳለው ታውን በኋላ ምን ማበጠሪያው መጥቷል ቁርአን ማለት ነው ሐራም ነገር ለማወቅ የፈለገ ሰው በመደዳው ይነግራል ምን ሐራም እንደሆነ ሐላልም ከፈለክ እንደዛው እና እስከዛሬ ዝም ብለህ በዳበሳ በዘፈቀድ አባቴ እንዲህ ሲያረግ ነበር አያቴ እንዲህ ሲያረግ ነበር የሚለውን ነጭ ዶሮ ጥቁር የበግ አረና ይያልክ በየጊዜው በየወራቱ አትጨማለቅ ጌታ ያዘዘህ ነገር በኡድሂያ ማረድ በአቂቃ ልጅ በተወለደልህ ጊዜ ማረድ እንደገና ደግሞ በተለያዩ ጊዜዎች ለሶደቃ ብለህ ማረድ እንጂ የተለያዩ አምልኮቶች ጋራ ለጅኑ ለሰይጣኑ ለቆሌው ለአድባሩ ይያልክ የምታርዳቸው ሁሉ ነገሮች በሙሉ እዚህ ጋር ነው የሚገናኙት ማለት ነው ስለዚህ ነጭ ዶሮ ምናምን የሚባለው ነገር ሁሉ በሙሉ የሰይጣን ስራ ነው ይሄንን ተውትና ተዓለው ኢላ ማ አንዘለላህ አላህ ወረደው መመሪያ ቁርአን አልዓዚም ሐቅና ባጢሉን አብጠርጥሮ ያስቀምጥላችኋል እውነቱን ለማወቅ ከፈለጋችሁ ወደ ቁርአን መምጣት አለባችሁ ወኢለ ረሱል ወደ ረሱል ከሪም ደግሞ መጣችሁ እሳቸው ማብራሪያ ይሰጧችኋል የሚፈቀድና የሚወደደውን ማለት ነው ይሄም በሚባሉ ጊዜ ቃሉ ሐስቡና ማ ወጀድና ዐለይሂ አባአና እኛ ከቀደም ሲል አባቶቻችን ሲሰሩት ያየነውና ያገኘነውን ነገር መከተሉ ይበቃናል የናንተ ቁርአንና የናንተ ሱና አያስፈልገንም የሚል መልስ ይሰጡሃል ማለት ነው ይሄ ነው አሁንም ያለው ስለዚህ ቁርአን እያሉ ሸሪዓ እያሉ በቃ የተለመደውን ባህላችንን የሚያጎድፉ መጡብን ይላል ስሙ ሙስሊም ተብሎ ማለት ነው ምኑ ላይ ነው ሙስሊም የሆነው ታቂለ ለሁም ተዓለው ኢላ ማ አንዘለላህ ወደ አላህ ወደ ወረደው መመሪያ ኑቶሎ ሲባሉ ሰሚዕና ወአጡዕና ነበር ማለት ያለባቸው ሙስሊም የሆኑ ሰዎች ሁሉ ማለት ነው አለበለዛ የክፊና ማ ወጀድና ዐለይሂ አባአና ካለ ያው በጃሂልያ ይቀጥላለሁኝ ሸሪዓ ያስፈልገኝም ማለቱ ነው ስለዚህ ሰውዬ ያው ተኩፍሬ መውጣት እድል የለውም አባቶቻችን ያገኘንበት ነገር ከፋም በጀም ማንኛውም ነገር ከአባቶቻችን የተቀበልነውን ባህሉን ይዘን መቀጠል አለብን ይላል ማለት ነው እንዳውም የለመዱትን መጣል ነገር ያመጣል የሚል ቁርአን አላቸው ማለት ነው ነገር ያመጣል ነገር ያመጣል ሽርክ ያሸክማል ለጀሃነም ይዳርጋል ቢገባቸው ማለት ነው እነሱ ግን ነገር ያመጣል ማለት ይሄ ለመደው ቆሌ ይጣላና በጌት ሞትብኛለች ነው የሚለው እሱ የሚፈራው እና ጥጃ አታድግልኝም ነው የሚለው ላ ጀሃነም ይዳርጋል ይሄን ነገር ታልጣልክ እና ወለው ካነ አባኡሁም ላ ያዕለሙነ ሸይአ ለመሆኑ እነዚህ አባቶቻችን ያስገኙና ያመጡልን ነገር ተከትለን እንሄዳለን የሚሉት ሰዎች አባቶቻቸው ብቁና አዋቂ ቢሆኑ ኑሮ ይሄን ማለት ባልከፋ ነበረ አባቶቻቸው ምንም የማያውቁ ምንም ደግሞ ወደ ሐቅ የማይመሩ ደንቆሮዎች ቢሆኑም ዝም ብለው በጨለማው እነሱን ተከትለው ወደ ጀሃነም ይጓዛሉ ማለት ነውን ይላል የዚህ አይነት አባት ቢቀር ይሻላል እና እንግዲህ ጥሩ አባት ያለው ሰው ለምሳሌ የነብያት አባት ወይም ደግሞ የዑለማዎች የዑባዶች የሷሊሖች አባት ያለው በሸርዑ የታጠቀ ሰው ያ አባቴ እንደዚህ ነው ያስተማረኝ ቢል ያምርበታል አላህ የመጣን ነውና የነገረውና ያስተማረው ማለት ነው ግን ምንም የማያውቀያ ሐቅና ባጢልን የማይለይ ቀድሞ ስለተወለደ ብቻ አባቴ ያደረገው ነገር ሁሉ ኸይር ነው ታልክ አባቴ ያው አይኑን ጨፍኖ ወደ ገደል ቢገባ ምንም ተከትለው ገባለሁ እንደማለት ነው የሚሆነው ይሄን ደግሞ አቂል ሊለው አይጠበቅም ማለት ነው አወለው ካነ አባኡሁም እነዛ ቀዳሚ አባቶቻቸው ላ ያዕለሙነ ሸይአ ሚን ሸርዒላህ ከአላህ ሸርዕ ምንም የማያውቁ ወላ يهتدون الى الحق ወደ ሐቅ የማይመሩ ቢሆኑም ግድ የለም ብቻ አባቴ ከሰራው እሱን ተከትል ለጥፋ ነው የምትለው ይሄን ካልክ ደግሞ ከስብእና የሚራክ ነው በለው የሚለው ያ አዩሃ الذين آمنوا እናንተ አማኞች ሆይ አለይኩም አንፉሰኩም ለማንኛውም ራሳችሁን ጠብቁ በላቸው አህዘሩ አንፉሰኩም ማለት እልዘሙ አንፉሰኩም ወአልዚሙሃ ቢሸርዒላህ ነፍሳችሁን ጠብቁ የአላህን መመሪያ እንድትከተል አስገድዷት ነፍሳችሁን ራሳችሁን አቸንፉ ማለት ነው ላ يضركم من ضل ራሳችሁን ጠብቃችሁ በጌታ ፍቃድ ከተመራችሁ ሌላው ልግመኛ በጥሜቱ በስተቱ መንገድ ይሄዳለሁ የሚለው አይጎዳችሁም
ራሱን ነው እንጂ የሚያጠፋው ማለት ነው اذا تديتم انتم لانفسكم الى الله اذا تديتم ወደ ሐቁ መንገድ ከተመራችሁ ሌላው ሰው ከናንተ ተገንጥሎ ወደ ባጢሉ ቢሄድ እሱን ራሱን ካልሆነ በስተቀር እናንተን አይጎዳችሁም እያንዳንዱ ሰው ራሱን የመጠበቅ ኃላፊነት አለበት ቁ አንፍሰኩም ወአህሊኩም እንዳለው ማለት ነው الى الله مرجعكم የሁላችሁ መመለሻ ወደ አላህ ነው ጀሚዓን በጥቅሉ እዚህ ዱንያ ላይ እስካለ ድረስ የፈለከውን ስራ የፈለከውን አውራ የፈለከውን ጨፍር ያው ጌታ የቀጠረልህ ቀጠሮ እስከምታልቅ ድረስ ዝም ብሎ ይታዘበሃል ማለት ነው ዙራ ግን የትምዲ አታመልጠውም መመለሻ ወደሱ ነው እኔ እጅ ላይ ተወድቃለህ ማለቱ ነው ያኔ ምን እንደሚሆን ጣፈንታህ ተወዲሁ ብታስብበት ይሻላል እንግዲህ አንተ በፍጡር አለቃ ላይ ብታምጽ ብትሸፍት ለምሳሌ አንድ ባለስልጣን ላይ ተጣልተህ ሌላ ሀገር ከሄድክ ምንም ሊያረጋህ አይችልም ማለት ነው እዛው ትኖራለህ እዛው እንትንታልክ እስካልክ ድረስ ልታመልጠው ትችላለህ በአላህ ላይ ያመፀ ሰው ግን የት ገብቶ ነው የሚያመልጠው ሁሉም ዓለም የሱ ነው ሰማዩም መሬቱም ቅርቡም ሩቁም ስለዚህ መመለሻችሁ የፈለገውን ያህል ዘላችሁ እኔ እጅ ላይ ነውና የምትወድቁት ማምለጫ ስለሌላችሁ ያኔ የሚያዋጣችሁን ከወዲሁ ብትሹ ይሻላል ይላል ማለት ነው የሁላችሁም መመለሻ የበሩም የፋጅሩም የኸይረኛውም የሸረኛውም የካፊሩም የሙእሚኑም የሷሊሁም የጧሊሁም መመለሻ ወደኔ ነው ፈዩነቢኡኩም ቢማ ኩንቱም ተዕመሉን ያኔ ወደኔ ተመልሳችሁ ስትመጡ ስትሰሩት የነበረውን ሁሉ ከራሳችሁ የበለጠ ዝርዝሬ ነግራችኋለሁ አስረዳችኋለሁ ከእስከ ተመጀመሪያ ተተፈጠርክ አንስቶ እስከ ፍጻሜህ ድረስ እለት በለት ሰዓት በሰዓት ደቂቃ በደቂቃ ሰኮንድ በሰኮንድ የሰራሃትን ያወራሃትን ሳይቀር አንተ የረሳሃትን ባንድ አንተ እንደዚህ በይቦታ በዚህ ሰዓት በዚህ ሁኔታ እንደዚህ አድርገሃል አይደለም ይልሃል ማለት ነው አሁን ከማለት በስተቀር ምንም የለም ስለዚህ እንዲካረክ በጥፋት ትጠየቃለህ ይልሃል በገሌ ቀንስ በዚህ ሰዓት እንደዚህ አላደረክም ይልሃል አሁን ይሄ ሁሉ ታደረክና በስተት ታመንክ በኋላ ያው ጥፋትክን ራስህ አምነሃል በዚህ መሰረት ይሄን ያህል ቅጣት ታዞልሃል ይልሃል ማለት ነው እዛ ጊዜ እየየው ብትል ዋጋ የለውም አሁን ነው ማስተካከል ማለት ነው አሁን ለማስተካከል ከሞለቅ መጀመሪያ ላለመሳሳት ከተሳሳትክም በህይወት በጤንነት እያለህ ተውባ ካደረክ መፍትሄውን ታገኘዋለህ አለበለዚያ እና ወጀድና አባና እያልክ በጭፍን ዝም ብለህ የምትነጉዲ ከሆነ በመጨረሻ ዘለህ እኔ እጅ ላይ ተወድቃለህ የሰራውን ሁሉ ስራ እነግርሃለሁ አስረዳሃለሁ ከዛም ውጤቱን አስረክብሃለሁ ይላል ቢማ ኩንቱም ተዕመሉን ዱንያ ላይ ያላችሁ ሲሰሩት የነበረውን ሁሉ በዝርዝር እንነግራችኋለን እንገልጽላችኋለን ከገለጥንም በኋላ ደግሞ ውጤቱንም እንሰጣችኋለን ይላል ማለት ነው ስለዚህ ይሄ አያ ምን ማለት ነው እያንዳንዱ ሰው ለራሱ ሁሉ ነፍሲን بما كسبت رهينة እንዳለው ለራሱ ማሰብ አለበት ተሁሉም በፊት ማለት ነው ራስን ማዳን አለበት ራስን የማዳን ኃላፊነት ከዛ ቀጥሎ የቤተሰብ አባላት ይመጣሉ ራሱን ለማዳን የማይጥር ሰው ግን የራሱ ጥላት ነው ማለት ነው በአሁኑ ጊዜ ወንጀለኞች ስናያቸው ራሳቸውን ወዳድ ሆነው ነው የምናያቸው ራሳቸውን ከመውደዳቸው የተነሳ حرام حلال የሚባል ነገር አይፈልጉም ነፍሳቸውን ለማስደሰት ሁሉን ነገር ማድረግ ነው በልቅነት ማለት ነው ይሄ ምንድነው የሚያሳየው ራሱን የሚወድ እኔ ልደሰት ለጊዜው ፈለኩትን ላድርግ ከዛ በኋላ ያለው ምንም የሚያገባኝ ነገር የለም ግን የራሱ ጥላት ነው አልገባውም እንጂ ማለት ነው ራሱን ከወደደ አይኑ ያየ ሰው ወደ ጀሃነም መሮጥ አለበት ለራሱ የሚያስብና የሚከስብ ቢሆን ኑሮ አቅል ቢኖረው ኑሮ የራሱ ጥላት እንደሱ የለም ሌሎቹ ባዕዶቹ ምንም ማያውቁ ሰውዬ ሰው የጀሃነም ሊገባ ነው ይያሉ ይጨነቃሉ አላሁመ ህደድ አለል ሙስሊሚን ይያሉ ዱዓ ያረጋሉ እሱ ግን የለም ጀሃነም መግባት አለብኝ ይያለ ነው በተግባሩ ማለት ነው ለጊዜው የፈለገውን حرام حلال خير شر ሳይል የፈለገውን ዝም ብሎ ያጨረብራል ይጨፍን ይጠርጋል ግን በዛ ውጤት ነገ ለጀሃነም ነው የሚዳረገው የራሱ የሚያውቅና ለራሱ የሚቆረቆር ቢሆን ኑሮ ይሄን ባላደረገ ነበር ማለት ነው ስለዚህ እያንዳንዱ ሰው ራሱን መጠበቅ አለበት ተዛ በተረፈ ነው ለሌሎቹ ማሰብ ያለበት በቅደም ተከተል ማለት ነው ይሄን ሲል ግን አንዳንድ ሰዎች ይሄንን አያት በተሳሳተ መልኩ የሚረዱ አሉ አቡበክር እንዳሉት ረዲየላሁ ዐንሁ እና እንኩም ተቅራኡና هذه الايه وتدعون في غير موضعها አንዳንዶቻችሁ ይችን አያት ቀርታችሁ በቁንጥል ሳይገባችሁ የተሳሳተ ተቃራኒ ትርጉም እንዲያትሰጡ እፈራለሁኝ አሉ አለይኩም አንፉሰኩም لا يضركم من ضل اذا تديتم ብሏል ለምን ዳዕዋ አታደርግም ሲሉት አለይኩም አንፉሰኩም ብሏል ራስህን ጠብቅ
የሌላ ሰው የፈለገውን ገደል ቢገባ ምንም አይጎዳህም ብሏል አይደለም እንዴ ምን አጨቃጨቀኝ የሚሉ ጅሎች አሉ ይሄን ነገር እኔ ነብዩ ጠይቄ ነበር አሉ አቡበክር ሲዲቅ ረዲየላሁ ዐንሁ እና ይሄ ነገር ላ يضركم من ضل አንተ ራስህን ታስተካከል ካንተ ኸይረኛ ከሆንክ ካንተ አቢድ ሷሊህ ከሆንክ ሌላው ጎረቤትህ ጓደኛ የፈለገው ሙጅሪም ቢሆን እሱን አትምከረው አትጠይቀው አያገባህም ማለት ነውን ብላቸው ላላላ አሉ እንደዛ አይደለም ለተእምሩን ቢልማዕሩፍ ወለተንሃውና አኒል ሙንከር በኸይር ላይ ሰዎችን በተቻለ መጠን ማስተባበር አለባችሁ ተመጥፎ መከልከል ማስጠንቀቅ አለባችሁ ይሄንን ካላደረጋችሁ አውለ ይዑመነኩላሁ ቢዒቃቢህ ያ ከሆነማ አላህ በቅጣቱ ሁላችሁንም ይጠርጋችኋል አሉ እና አምር ቢልማዕሩፍ ነህይ አኒል ሙንከር ሁል ጊዜ መቅረት የሌለበት ነገር ነው ማለት ነው እና አለይኩም አንፉሰኩም ማለት ራሱ ከዛ ውስጥ ይገባል ራስህ መስኡልያ አለብህ አይደለም እንዴ ሶላት ታዛሃል ጾም ካዛሃል ዘካት ታዛሃል ሐጅ ታዛሃል ቢረል ዋልደይን ታዛሃል ዳዕዋም ታዛሃል አይደለም እንዴ ከዛ ከታዘዝከው ውስጥ አምር ቢልማዕሩፍ አንዱ ነው ስለዚህ አለይኩም አንፉሰኩም ብሏልና እኔ ዳዕዋ ያስፈልገኝም ራሴን ብቻ ታስተካከልኩታልክ ዳዕዋ አይመለከተኝም ማለት ነው ዳዕዋ ካላረክ ደግሞ እስላም እንዴት ነው የሚሰራጨው እንዴት ነው የሚጠበቀው ኸይር እንዴት ነው የሚስፋፋው ሸር እንዴት ነው የሚጠፋው እና ያ ራሱ አለይኩም አንፉሰኩም የሚለው አይሟላም አምር ቢልማዕሩፍ ነህይ አኒል ሙንከር ካላደረክ ማለት ነው ሰዎች ግን በቁንጥል ይወስዱትና ራስክን ብቻ ጠብቅ ከዛ በኋላ የተሳሳተ ቢሳሳት ገደል ቢገባ ምን አገባ የሚል ይመስላቸውና በአክሱ እንደገና የዳዕዋ መከልከያ ያረጉታል ይሄን አያት ማለት ነው ይሄን እንዳታደርጉ አምር ቢልማዕሩፍ መራ ሚንኩም ሙንከራን فليغيره بيده فإن لم يستطع فبلسانه وإن لم يستطع فبقلبه وذلك أضعف الإيمان መጥፎ ያየሰው ጆሮ ዳባ ብሎ ማለፍ የለበትም ሙእሚን እስከሆነ ድረስ የሚችለውን በጉልበቱ ለቆጣጠረው የሚችል ከሆነ ለምሳሌ እንደ ባለስልጣን ከሆነ በስልጣኑ ተጠቅሞ ያን ነገር ከአካባቢ መጥረግ አለበት ያን ካልቻለ ደግሞ በቃል ማውገዝ አለበት ያ መጥፎ ነገር ሲያይ ማለት ነው ያን ካልቻለ ደግሞ ቢያንስ በልቡ ያን ነገር መጥላት አለበት ብችል ኑሮ ይሄን ነገር እንግዜ ደብዛውን ማጥፋት ነበረብኝ ትላለህ ከልብህ ማለት ነው ግን እኔ ምን አገባኝ የፈለገ ይጨፍር እኔ ለራሴ ጣልክ ራስህም አትዲንም ነው የሚለው ስለዚህ አላህ Subhanahu Wa Ta'ala ሌሎችን አያቶች አውርዷል ይሄን የሚያብራሩ ማለት ነው ሌሎቹ አያቶች አምር ቢልማዕሩፍ ነህይ አኒል ሙንከር ያላደረገ ሰው እንደማይዲን መስኡልያ እንዳለበት የሚያረጋግጡት ብዙዎች ናቸውና ሐዲሶችም እንደዛው በዚህ መልኩ ነው መረዳት ያለብን ሰዎችን ለራስህ እስቲቃማ ታረጋለህ ዋጅባትን ትወጣለህ ሙሐረማትን ትጠነቀቃለህ ከዛ አልፈህ ደግሞ ከቤተሰብ ጀምረህ ከጎረቤት ቀጥለህ የምትችለውን ነገር ኸይርን ለማስፋፋት መጥፎን ለማስወገድ ትጥራለህ ያኔ አለይኩም አንፉሰኩም ይሟላል ማለት ነው ለራስህም ዋጅባትን ተወጣሃል ለሌሎችም መክረሃል መስኡልያ የለብህም በዛ መልክ ነው የምትድነው እንጂ አለይኩም አንፉሰኩም ብሏልና እኔ ስለሌሎች ምን አገባኝ የምትል ከሆንክ በቁርአንን ገልብጠ እንደገና ተጫወትክበት ማለት ነውና በዚህ መልክ ተጠንቀቁ ኢላላ አላህ Subhanahu Wa Ta'ala እና ሰዓቱ ስላለቀ እዚሁ ላይ ለመቆም እንገደዳለን ቀጣውን የተረፈውን ወደ ኢንሻአላህ በነገው ዕለት እንመለስበታለን ወሰለላሁ ዐለ ነብዩ ወዐላ አሊሂ